በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 22 በዚች ቀን የኤጲስቆጶስ አባ ማሩና የዕረፍቱ መታሰቢያና በከሃዲ በዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት ስጋቸው የፈለሰበት ነው። ኤጲስቆጶስ ማሩናንም ስለ ድንቆች ተአምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሪዎስና የአርቃዲዎስ አባት ታላቁ ቴዎዶሲዎስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከ። ወደ ሳቦር ወደ ፋርስ ንጉሥም በደረሰ ጊዜ ታላቅ ክብርንም አከበረው። በቤተ መንግስቱ እልፍኝ ውስጥ አኖረው። ይህ ቅዱስም የንጉሱ ልጅ ጋኔን አድሮባት እንደታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቁሞ በላይዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሱም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅርና አክብሮት ጨመረ። ከዚህም በኋላ አባ ማሩና በፋርስ ሀገር በሰማዕትነት ስለሞቱ የከበሩ ሰማዕታት ስጋቸውን ስለመሰብሰብ ከንጉሥ ዘንድ ፈለገ። ንጉሱም የሰማዕታትን ስጋቸውን ይሰበስቡ ዘንድ ቤተ ክርስቲያንም ሰርቶ በውስጧ ስጋቸውን ያኖሩ ዘንድ አዘዘ። ያች ቤተ ክርስቲያንም በዚህች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያንን ሰሩ። እርሷም ማረፊያ የተባለች ናት። ከዚህም በኋላ ይህ አባት ወደ ንጉሥ ቴዎዶሲዎስ ተመልሶ በሮሜ አገር 2 ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያን በከበረችበት በዚህች ዕለት አረፈ። ከቤተ ክርስቲያኑም ክብር ጋር በዓሉንና መታሰቢያውን የሚያከብሩለት ሆኑ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የከበሩ የአባ ቡላና የ380 ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን።